እኔና አንቺ? አዎ ፍቅር ከዚህ በፊትም ላንቺ ሞክራ ነበረ። እኔ ስለነበርኩ ግን በጨዋ ሀሳባ ነጥቃኝ ሮጠች። ሲተረገመች በጣም ተሳስተናል ፍቅር። ግን እማዬ ለሊጋ ልሄድ ነው አይደል ያልሽው? አዎ ለሊጋ አደይን ይዣት መምጣት አለብኝ። አደይ ወደዚህ ቤት ልትመለስ ነው? አዎ እሺ ካለችን ይዣት እመጣለሁ። ግን በጣም አስቀይሜያታለሁ። እዚህ የምትመለስ አይመስለኝም። እሱማ ትመለሳለች፣ አግኝታ ነው። ግን እማዬ ዛሬ አትሄጂ፣ ቢያንስ ነገሩን እናረጋግጥ። አይ ፍቅር ገባኝ እኮ ያኔ እንዴት አይናችን እንደተጋረደ አላውቅም። እሺ ቤዛ ሁኔት ናት? አላየዋትም የት እንደገባች እንጃ የት እንዳለች። በቃ እኔ ደርሼ ልምጣ፣ አንቺን ቤቱን ይሁ። እኔ የምልሽ ሮማን ያ ዳይመንድ ወዴት ሄዶ ነው? ጉድ እኮ ነው ዘንድሮ ደግሞ። ኪንጎ ጋር ነው የሚሆነው። እሱ መቼ ያደረሱት? ያቺ ምሽቱ እያለች ቅምጥልን ነው? አዎ ቤት በኩል እሷ እያለች። አሁን ወዴት እየሄድን ነው? እሱ ሩታዬ ጋር ነው። ቅድም ትንሽ ሳላስቀይማት አልቀርም። አንተ ሂድ በቃ። እኔ እህቴ አደይ ጋር ልሂድና ለሊ ጋር እጠብቅሃለሁ። ይሻላል ሮማን? አዎ እንደዛ ይሻላል። ሮማን አሹ እትዬ ሰላም ነው? እንዴት ናችሁ? ሰላም ነው ይመስገን እትዬ። አሹዬ እንደው ስሜታዊ ሆኜ የማይሆን ነገር ተናገርኳችሁ አይደለ? አረ ምንም ችግር የለውም እትዬ። በስራ ላይ እንዲህ ያለ ነገር ያጋጥማል። ግን እትዬ አንድ ነገር ቃል እገባለታለሁ። በምወዳት እናቴ በምዬ እምላለሁ። እኔ ስለ ምግብ መመረዝ ስለ እንዲህ ያለ ተንኮል ምንም ማውቀው ነገር የለም። አውቃለሁ አሹ፣ በጣም ይቅርታ። እኔ ነኝ የተሳሳትኩት። እንዴት? ሁሉንም ነገር ዴቭ አስረድቶኛል። እናንተ ምንም ጥፋት የለባችሁ። ሁሉንም ነገር ያደረገችው ቤዛ ናት። እቺ የሰው አውሬ ምን ልሁን ብላ ነው የሰው ልብስ ስታጠፋ የተነሳችው? ኧረ ሳይኗን ማጥፋት ነበር። አሁንም አይታለች፣ ስራዋን ሰርታ ጠፋች። አረ ተመስገን ነው። ዋናው ነገር ዴቭን ፍቅርን ምንም አለመሆናቸው ነው። የሆነ ነገር ቢፈጠር ከባድ ነበር የሚሆነው። እሱማ አዎ ተመስገን። አደይና እሹን አስቀየምኳቸው እንጂ። ኧረ እትዬ ችግር የለውም እትዬ፣ ለእኔ አይጨነቁ። እሺ አሹ አደራህን ከልብ ይቅር በለኝ። ፍቅር ልጄ ናት፣ ዴቭም ደግሞ ያደራ ልጄ ነው። ያው እንደ እናት ስሜታዊ ሆኜ ነው ብዙ ነገር የተናገርኩት። ይቅር በለኝ ከልብ። እሺ እትዬ ችግር የለውም አይጨናነቁ። ፍቃደኛ ከሆንኩ አሹ ወደ ስራ እንድትመለስ እፈልጋለሁ። እሺ እትዬ ይመለሳሉ። እንደውም እኮ አሁን ወደዛ እየመጣው ነበር። እንኳን ደስ አለሽ። እኔ ለሊጋ እየሄድኩ ነው። ቤት ጠብቀኝ አሹ። እሺ እሺ። ምን እንዳለች ሰማሻት አይደል ሮማን? አየሽ ልብሽ ቅን ይሁን እንጂ ፈጣሪ ጊዜውን ጠብቆ ከፍ ያደርግሻል። በጣም ደስ ብሎኛል። አትመጣም እንዴ? አባባ ሳይተኙ እንዴት አድርጋ ነው የምትመጣው? እንዴ አባባሉ ታረስ አንተ እንዴት ነው ግን የምትፈሯቸው? ይሄን ያህል አባባ በጣም ኃይለኛ ሰው ናቸው። ቅምጥልም በሳቸው ቁጣ ነው እንደዚህ ነብር የሆነችው። መጣች እና ወዴት ልትሄድ? አንተ ምን አይነት ነገር ነው ቤት ድረስ የምትመጣው? ሶሪ ቅምጥል፣ ይኸውልሽ በጣም ጨንቆኝ ነው። በቃ ቤትሽ ድረስ የመጣው ምንድን ነው የጨነቀ? አንቺና ኪንጎ ተጋጭታችኋል እና ስለሱ ልታወራኝ ነው የመጣው? አዎ ቅምጥል፣ ላስረዳሽ። አንተ ምን ቤት ነህና ነው የምታስረዳኝ? ሲጀመር እሱ የፈለገውን ነገር አውርቶ ጨርሷል አይደል? ወይስ የተረፈ ነገር አለ? አዎ ቅምጥል፣ እኔ አንቺን መጉዳት አልፈልግም። ይቅር በይኝ። እኔ ፍቅር እንዴት እንደሆነ ይገባኛል። ኧረ ገባህ እንዴ? እንኳን ደስ አለህ። በእናትህ ትሰማኛለህ ኪንጎ? ድጋሚ አጠገቤ ላይ ካልፈልግም እሺ? አንተም ቢሆን ሰፈሬ እየመጣ እንዳታንኳኳ፣ ሁለተኛ በሬ ላይ እንዳደርስ እሺ? ጠፉልኝ ከፍተው ዳይመንድ ሄደች እኮ። እና ታዲያ ጆን አትይጂ ብዬ ጎትቼ ሊያዛት? አንተ ያማል እንዴ? ግን ልጅቷን እንደዚህ አድርጋ አስቀይማት ደግሞ ታወራለህ እንዴ? እኔ እኮ አትበለኝሽ። ይኸውልህ ከዚህ በኋላ ከኔ ጋር ነው ጸብ። በቃ ሄደች አይደል? ትሂድ። ከፈለገች ትምጣ፣ ከፈለገች ትሂድ። ሲጀመር ምን አዲስ ምን ያዋሸው ነገር አለ? እውነታውን አይደል እንዲያወቀችው? ምን አዲስ ነገር አለ? በቃ አዎ በቃ። ይልቅና እንሂድ ወደ ሰፈራችን። እሺ ወይኔ
መጣሁልኝ። ቃልሽ ተመልሼ እመጣለሁ። ልብሴን ልቀይር። ወዴት? ይኸውልሽ ቁም። ዛሬ የትም ንቅንቅ የለም። ከዚህ ቤት መውጣት የለም። እሺ፣ እንደውም ማሚ ስለሌለች እዚህ መሆን እንችላለን። የምስራች አለ ሩታዬ። ምንድን ነው የምስራች ሲባል እኮ ምስር ብላ ነው የሚባለው። የምን ምስር? ሩታዬ ታሁን ወዲህ ስራ ጀምሬያለሁ። እትዬ ይቅርታ ጠየቁኝ። እንዴ? መቼ? እንዴት? አሁን ስመጣ መንገድ ተገናኘን። እርግጠኛ ነሽ? አዎ ሩታዬ፣ ታሁን ባላዚነን ተመልሰናል። በጣም ደስ ብሎኛል አሽዬ። ቆይ ግን አደይም ትመለሳለች? ታዲያ እኮ እኔ መጀመሪያ ስናገር አልሰማለችኝ ሩታዬ። እንዴት አሹ? ቤዛ ናት ይሄን ሁሉ ነገር ያቀነባበረችው። ለአደይ የታሰበው ምግብ ነው ዴቭ የበላው አልኩሽ እንጂ አደይ በምን አቅሟ እንዲህ ያለን ነገር ታደርጋለች? እቺ ደነስ አሁን እኮ ቤት የለችም እንጂ ብትኖር ነው አሳያት ነበር። እዛው ፈጣሪ ባለችበት የእጇን ይስጣት። እኛንም ይኸው ከስራ አፈናቀለች። እሷ እንዳለችው አልሆነም እንጂ። ከዚህ በፊት እናቴ ነበረች ጸጉር የምታስተካክልልኝ። ከዛ በኋላ ደግሞ የለም። ለልይ በቃ የለም የሚባል ሰው የለም። እሺ ቆይ አደይ፣ ቆይ እንዴት ብዬ ነው እንደዛ ማድረግ የምችለው? አይምሮ ምንም ማሰብ ማቆም አልቻለም። በጣም ግራ ያጋባል። አንዳንዴማ በቃ ህልም ይመስለኛል። ድንገት መጥቶ ከህልም የሚቀሰቅሰኝ እየመሰለኝ። ለልዬ በቃ አትጨነቂ። እንደዚህ እያልሽ ራስሽን አትውጪ። ወይ ካልሆነ የስነ ልቦና አማካሪ ጋር ልውሰድሽ። አንቺን የመሰለ የስነ ልቦና አማካሪ እያለኝ እዛ ድረስ ምን አስለፋኝ ብለሽ ነው? አደይ አንቺ አትጨነቂ እሺ። ለትንሽ ጊዜ ነው እንደዚህ የሚሆነው። እሺ ግን በቃ ዝም ብለሽ ውስጥሽን መጉዳት የለብሽም። ማልቀስ ካለብሽ አልቅሽ፣ መናገር ካለብሽ ተናግረሽ ይውጣልሽ። እሺ እህቴ። ቤኪ መጣ መሰለኝ። ቤኪ ግባ። አደይ እትዬ እንዴት ነው? አደይ ልጅ ቁጭ በሉት። አደይ ልጄ። አቤት እትዬ። ልጄ ጠልተሽኛል አይደል? አረ በፍጹም እትዬ፣ ጥፋቱን እኮ ነው ያጥፍቼው ይቅርታ መጠየቅ ኖሮ ቢጠይቅ ደስ ይለኝ ነበር። ግን እኔ በእናቴ እምላለሁ ምንም መውቀው ነገር የለም። ይቅርታ ልጄ፣ ሁሉንም ነገር ዴቭ ነግሮኛል። አጥፍቻለሁ፣ ተጸጽቻለሁ። ይቅር በይ ልጄ። አንድ ቀን እውነቱ እንደሚወጣ እርግጠኛ ነበርኩ። ውይቴ በጣም ደስ ይላል። አደይን ያስከፋት ከስራ መውጣቱ አልነበረም፣ እርሶም ማስከፋቷ ነበር። እውነትን ስላወቁ እኔም በጣም ደስ ብሎኛል። ምን ላርግ ብለሽ ነው ልጄ?